ሆርሞን ምን ያህል ኢምፖርታንት ነው እነዚህ ሆርሞኖች ከተዛቡ የሚያመጡት ነገርስ ምንድነው የሚለውን እናያለን እና ዛሬ ለሴቶችም ለወንዶችም የሚጠቅም ኢንፎርሜሽን ያለኝ ወንዶችም ሆርሞናቸው ይዛባል እንዴ የወንዶችስ ሆርሞን ሲዛባ ምንድነው የሚያመጣባቸው ሴቶች ላይስ ያለው ሆርሞን ምን ማለት ነው ሆርሞን የተለያዩ ሆርሞኖች አሉ በሰውነታችን ውስጥ በጣም ትልቅ ፋንክሽን ያላቸው ኢንሱሊን ራሱን የቻለ ሆርሞን ነው የታይሮይድ ሆርሞን አለ የሴቶች ኤስትሮጅን ፕሮጀስትሮን እነዚህ ልጅ እንድንወልድ የሚያደርጉን የተለያዩ ሰላሞቻችንን የሚሰጡን ሴት እንድንሆን የሚያደርጉ ወንድ እንድንሆን የሚያደርጉ ሆርሞኖች አሉ እና እነዚህ ሆርሞኖች ሲያንሱ ሲበዙ እንደገና ደግሞ ባላንስ ሲሆኑ የሚሰጡን ሰላምና ሰላማችንን የሚነሱት ሁኔታ አለ ግዴታ እነዚህ ሆርሞኖች ለኛ አስፈላጊ ናቸው ነገር ግን ከመጠን ሲያልፉና ሲያንሱ ህፃናትንም ሚድል ኤጅንም ትልልቅም ስንሆን ህይወታችንን የሚረብሹ ሆነው እናገኛቸዋለን እና ዛሬ ኤስትሮጅን ሆርሞን በሴት ሰውነት ውስጥ ሲበዛና ሲያንስ ምን አይነት ኢፌክቶችን እንደሚያመጣ ከዛ ደግሞ በኋላ ወደ ወንዶቹ እናልፋለን ይሄው ኤስትሮጅን ሆርሞን የወንዶቹንስ ሆርሞን እንዴት ያዛባ እንዳለ እናወራለን ለዛ ነው ወንዶችም በዚህ ቤት ወንዶች ሚስት አላቸው የዛሬውን ኢንፎርሜሽን ቢሰማ ለሚስቱ ሰፖርት ያደርጋታል ለልጁም ደግሞ አውቆ ተዘጋጅቶ ይጠብቃታል ልጁ ላይ የሚያየው ኢፌክት ስላለ ህፃናትን በጣም አፌክት ያደረገ ስለሆነ ማለት ነው የኤስትሮጅን ፕሮብለም ኤስትሮጅን ሆርሞን ፕሮጀስትሮን ከሚባለው ሆርሞን ጋር ባላንስድ ካልሆነ በጣም ለጤና አደገኛ ነው የሚሆነው ኤስትሮጅን ምን ማለት ነው የሴቶችን ቅርጽ የሚሰጥ ሴቶች አሁን እንደዚህ ከወንዶች እንለያለን አይደለ ቅርጻችን ሼፕ እንዲሆን ከታች ወፈር ብለን ከላይ ደግሞ እንደዚህ ቀጠን ብለን እንድንሆን የሚያደርገን ሼፓችንን የሚሰጠን ሰውነታችን በጣም ሶፍት እንዲሆን የሴትና የወንድ ቆዳ ይለያል ያንን ሶፍትነስ የሚሰጠን ኤስትሮጅን ነው ጡት እንዲኖረን የሚያደርገው ኤስትሮጅን ነው ሙዳችን የተስተካከለ እንዲሆን አንድ ቀን ደስተኛ አንድ ቀን የሆነ የከፋን እንዳንሆን የተስተካከለ ሙድ እንዲኖረን የአይምሮ ጤና እንዲኖረን ያጥንት ጤና አጥንታችን በየጊዜው እንዲስናየው አንዴ ተፈጥሮ እዛው ዝም ብሎ ተቀምጦ የሚኖር አይደለም ራሱን እንደገና ሪፕሌስ ያደረገ በየጊዜው ሪጀነሬት ያደረገ የሚኖር አጥንታችን ያንን ፕሮሰስ እንዲያደርግ የሚረዳው ማለት ነው በኋላ ከኤስትሮጅን እጥረት የተነሳ ሴቶች መነፖዝ ላይ ሲገቡ አጥንታቸው በቀላሉ የሚሰበር የሚሆነው ያጥንት ችግር የሚይዛቸው ይሄ ሆርሞን መመረት ስለሚያቆም ማለት ነው እና ኤርሊ ኤጅ ላይ ግን ይሄ ኤስትሮጅን ሆርሞን በደንብ ፕሮዲዩስ ስለሚደረግ አጥንታችን ጠንካራ ነው ኤስትሮጅን ካለ ኤልዲኤል ኮሌስትሮል እንዳይበዛ በሰውነት ውስጥ ያደርጋል ኤስትሮጅን በደንብ አድርጎ ኤልዲኤል ኮሌስትሮልን ኮንትሮል ያደርግልናል እና በጣም ትልቅ አስተዋጽኦ አለው ማለት ነው እና ሴቶች ደግሞ ኤርሊ ኤጅ ላይ አጥንታቸው ጠንካራ ነው ብዙ ነገሮች ያደርጋሉ ኤስትሮጅን ስላለ ማለት ነውና ኦስቲዮፖሮሲስ የሚባለው ችግር የሚመጣው ሜኖፖዝ ላይ ስንገባ ነው አብዛኛው ጊዜ ግዴታ ባይሆንም ግን አብዛኛው ወደ ሜኖፖዝ ስንገባ ኦስቲዮፖሮሲስ ያጥንት ችግር ማለት ነው ያጥንት መሳሳት ችግር ይመጣል በብዛት ሴቶች ላይ ሜኖፖዝ ላይ ሲገቡ ኤርሊ ኤጅ ላይ ግን ኤስትሮጅን ስላለ አጥንታችን ራሱን ሪፕሌስ ለማድረግ ይችላል ማለት ነው ባይ ዘ ዌይ 3 አይነት የኤስትሮጅን አይነት ነው ያለው ኤስትሮን የሚባል A1 ከፋት ሴል የሚሰራ ነው ኤስትሮዳዮን A2 የሚባለው ማለት ነው ላብ ቴስት ምርመራ ስናደርግ ላብ ቴስት የሚያደርጉበት ኤስትሮን ነው ኤስትሮ ደግሞ ከE3 ነው በእርግዝና ጊዜ ቴስት የሚያደርጉበት ማለት ነው እርግዝና ላይ ቴስት ያደርጉት እርጉዝነሽ አይደለሽም የሚለውን ፋይንድ አውት የሚያደርጉት ኤስትሮን በሚባለው ኤስትሮጅን ነው ከነዚህ ሶስቱ ወንዶች ላይ የትኛው ነው የሚበዛው ሴት ላይ የትኛው ነው የሚበዛው የሚለውን እናያለን ኤስትሮጅን ሴቶች ላይ ነው በብዛት የሚገኘው ቴስቶስትሮን ደግሞ ወንዶች ላይ ነው ቴስቶስትሮን ወደ ሴት ከመጣ ለጤና አደገኛ ነው አለ ሴቶች ላይ ይመረታል ግን በጣም ጥቂት ነው ወንዶች ላይ ደግሞ ቴስቶስትሮን መብለጥ ሲገባው ኤስትሮጅን ሃይ ከሆነ እንደ ሴት ጡት ያወጣሉ ጡታቸው በጣም ትልቅ ይሆናል ማለት ነው የጋይኖኮመስቲያ የሚባለው
አይታችሁ ከሆነ አንዳንድ ወንዶች እግራቸው ቅጥን ይልና ከላይ ወፍራም ሆነው ጡታቸው ደግሞ ልክ እንደ ሴት ይሆናል። እንደ ሴት ሊያወሩ ይችላሉ። ድምጻቸው ቀጭን ሆኖ እንደ ሴት አክት የሚያደርጉ ካያቻቸው ኤስትሮጅን በጣም ከፍ ያለ በሰውነታቸው ሲሆን ነው። አይታችሁ ከሆነ እንግዲህ እነዚህ ችግሮች ለወንድ ካወቁ ምክንያታቸውን አያውቁትም ለምን እንደዛ አክት እንደሚያደርጉ፣ ግን የኤስትሮጅን ብዛት በሰውነት ውስጥ እነዚህን ችግሮች ያመጣሉ። ኤስትሮጅን ወንዶች ላይ በጣም የሚመረተው ለምንድን ነው? ቅድም የነገርኳቸው የፋት ኤስትሮን የሚባለው ኤዋን ሜድ ፋት ሴል ላይ ስለሚሰራ ሰውነታችን እየከበደ በመጣ ቁጥር ክብደታችን እየጨመረ ሲመጣ እነዚህ ኤስትሮጅኖች ይመረታሉ። ለዛ ነው ወንዶች ሰውነታቸው ጌን ማድረግ ሲጀምር መወፈር ሲጀምሩ ኤስትሮጅን በሰውነታቸው ውስጥ እየበዛ ይመጣና ቴስቶስትሮን ይቀንሳል ማለት ነው። ቴስቶስትሮን የወንዶች ሆርሞን ነው። እነሱን ወንድ የሚያሰኛቸው አይደለ? ወንድ መሆናቸውን የምናቅበት ማለት ነው። ፀጉር እንዲያወጡ፣ መስል እንዲያወጡ፣ ወንድ የሚባለውን ነገር ማየት እንድንችል በእነሱ ላይ ቴስቶስትሮን መብዛት መቻል አለበት። ኤስትሮጅን በጣም ትንሽ ነው መሆን ያለበት 10:1 ማለት ነው። ሬሽዮ 10:1። ለምሳሌ የወንዶች ቴስቶስትሮን ሆርሞን ከ200 በላይ መሆን ሲገባው ኤስትሮጅኑ ደግሞ ከ200 እስከ 1000 ድረስ ሲሆን ኤስትሮጅኑ 40 ሊሆን ይገባል። ዩሲ ቼክ ሲደረጉ ይሄን ያህል ባላንስ መሆን አለበት 10:1 ማለት ነው። ከዛ ከበለጠ ግን እንደ ሴት ነው የሚሆኑት ማለት ልክ እንደ ሴት አክት ያደርጋሉ፣ እንደ ሴት ያወራሉ፣ እንደ ሴት ጡት ይኖራቸዋል። ንግግራቸው፣ አካሄዳቸው፣ አክታቸው በሙሉ እንደ ሴት ይሆናል። ለዛ ነው አሁን ባለው ነገር ራሳቸውን ለመቀየር የሚፈልጉ ሰዎች እንደዚህ አይነት ነገር ነው የሚጠቀሙት። ሲንቴቲክ ቢሆንም ለወንዶቹ ኤስትሮጅንን በማስበለጥ ሴት ሆናለሁ ካለ ወደዛ፣ ሴቷም ወንድ ሆናለሁ ካለች ቴስቶስትሮኑን ነው የሚያስተካክሉት ማለት ነው። ኤስትሮጅን ፕሮዲዩስ በኦቫሪ ፕሮዲዩስ ይደረጋል። እንደገና ደግሞ በፕላሴንታ እርግዝና ላይ ፕላሴንታ ላይ ፕሮዲዩስ ይደረጋል። ሌላ በጣም ይገርማቸዋል ሰውነታችን እንዴት ስማርት እንደሆነ። ሌላ ደግሞ እነዚህ የኦቫሪ ኤጎች ባረጁ ጊዜ ሌላ ማን እንደሚረከብ ታውቃላችሁ? ኦቫሪ ዙሪያ ያሉ ማምረት ሲደክሙ አድሪናል ግላንዳችን ይቀበላል ማለት ነው። ከዛ በኋላ ጡታችን ጋር ይመረታል አይደለ? ብረስ ላይ ይመረታል፣ የፋት ሴሎች ላይ ይመረታል ኤስትሮጅን። ለዛ ነው በብዛት የጡት ካንሰር፣ የኦቫሪ ካንሰር እየተባለ የሚመጣው። እነዚህ ሆርሞኖች እዛ አካባቢ ስለሚመረቱ ማለት ነው። ጡት ላይ ይመረታል። የጡት ካንሰር ከበዛ ጡት ካንሰር ይሆናል። ኦቫሪ ዙሪያ የኦቫሪ ፕሮብለም ደግሞ ከመጣ እዛ ጋም ስለሚመረት እዛ ጋም ካንሰር የመሆን ቻንሱ ሀይ ነው። ኤስትሮጅን ከፕሮጀስትሮን ጋር ኢኳሊ ባላንስ ካደረጉ፣ ፕሮጀስትሮን ምንድን ነው? ስሊፕ ዲፕ እንድንተኛ የሚያደርገን ማለት ነው። በጣም በደንብ እንድንተኛ የሚያደርገን ፕሮጀስትሮን ነው። ከኤስትሮጅን ጋር ከተገናኘ በደንብ ባላንስ ካደረገ ሙዳችን ስቴብል እንዲሆን ያደርጋል ፕሮጀስትሮን። እና እነዚህ ሁለት ሆርሞን ተጣጥመው እየተጋገዙ የሚሰሩት ማለት ነው። ለወንዶች ደግሞ ኤስትሮጅን እና ቴስቶስትሮን ናቸው። ሁለቱ ተጣጥመው መስራት መቻል አለባቸው ባላንስ የሆነ ሆርሞን ለማለት። ኤስትሮጅን በሰውነት ውስጥ ሲበዛ የሚያመጣቸው ነገሮች ልብ ብላችሁ ስሙኝ፣ በጣም አደገኛ ነው። ከበዛ ባላንስ ካልሆነ የሚያመጣቸው በጣም ነጭናጫ ትሆናለች አንድ ሴት። ትንሽ ነገር ያበሳጫታል። የምታደርገውን ነገር አታውቅም። አሁን ተናግራ በኋላ አሁን ሰላም ናት ብላችሁ ስታስቡ ቶሎ ትቀየራለች፣ ምን እንደሆነች ሳታውቁ ማለት ነው። በጣም ነጭናጫ ትሆናለች። በቀላሉ ነው ኢሪቴት የምትሆነው። የሰዎች ወሬ ይረብሻታል። በጣም ሃይ ኤስትሮጅን ሲኖር ሄቪ የሆነ ፔሪድ፣ ፔንፉል የሆነ ፔሪድ። ህፃናትን አይታችሁ ከሆነ ገና ኤርሊ ስለ ፔሪድ በደንብ ሳያውቁ በህመም ይጀምራሉ። ፔሪዳቸው በጣም ያሰቃያቸዋል። ወር ሲመጣ ወር እስከሚደርስም ስቃይ ነው። ሲደርስም ትምህርት ቤት መሄድ አይችሉም። በጣም ፔንፉል ነው። ህፃናት እድሜያቸውን ወደታች ገልጽላቸዋለሁ። ኤስትሮጅን ሲበዛ ህፃናት ፌስ እያደረጉ ያሉትን ፕሮብለም ልነግራችሁ ነው። ጡታችን ላይ ፔን ያመጣል፣ የጡት ካንሰር ያመጣል፣ ሲስት ያመጣል። ከዛ ውጪ ፋይብሮይድ ካንሰር ያው ያመጣል ማለት ነው። ማይግሬን፣ ሄዴክ፣ ኢንዶሜትሪዮሲስ
ኢንዶሜትሪዮሲስ የሚባለው የሚገርማችሁ ማህፀን ውስጥ መብቀል የሚገባው ቲሹ ከማህፀን ውጪ ሲበቅል ማለት ነው። ኢንዶሜትሪዮሲስ የፈለገበት ነው ያ ቲሹ የሚበቅለው። በጣም አደገኛ ነው። እንግዲህ ከኤስትሮጅን ብዛት ነው እንደዚህ አሰቃቂ የሚያስጠሉ በሽታዎች የሚመጡ ያሉት። እየሰማችሁ ነው። ከካንሰር አልፎ ማለት ነው። ህፃናት ገና early እያሉ ፔሪድ እንዲያዩ ያደርጋቸዋል ከ8 እስከ 9 እና በዛ ኤጅ ፔሪድ ማየት ጀምረው በጣም ፔንፉል ሆኖ በስቶ አስቡት አንድ ህፃን ልጅ ለመሰቃየት ስትወለድ ማለት ነው። ይሄ የኤስትሮጅን ብዛት በሰውነት ውስጥ ነው። እነዚህን ነገሮች ሁሉ ያደርጋል። ታዲያ ከየት ነው የሚመጣው? ይሄ ኤስትሮጅን እንዲበዛ የሚያደርጉ ነገሮች ምንድናቸው የሚል ጥያቄ ሊጠይቁኝ ይገባል ብዬ አስባለሁ። በሰውነታችን ውስጥ ኤስትሮጅን እንዲበዛ የሚያደርጉ ነገሮች በጣም ግልጽ ናቸው። ብዙ ጊዜ በአንድም በሌላም ተናግረናል። ምክንያቱ ምን ሊሆን ይችላል መሰላችሁ? የምንበላው በተለይ የእንስሳት ተዋጽኦ አብዛኞቹ ሆርሞን አላቸው። ሆርሞን ይወጋሉ። የእንስሳት ተዋጽኦ በምንበላ ጊዜ ስጋው፣ ቺዙ፣ ወተቱ ሆርሞን አላቸው። እንስሳቱ ራሳቸውን የቻለ የራሳቸው ሆርሞን አለ። በዛ ላይ ደግሞ ግሮዝ ሆርሞን ይወጋሉ እንዲወፍሩ ቶሎ እንዲደልቡ የሚደረጉበት ሁኔታ አለ። እነዚህ ነገሮች አቮይድ ማድረግ አለብን። ለዛ ነው ግራስ ፌድ፣ ግራስ ፊኒሽ፣ ኦርጋኒክ የምንለው ማለት ነው። እና በብዛት ደግሞ የሚረጨው ኬሚካል ማለት ነው የተለያዩ ባክቴሪያዎች እንዳይበሉት የተዘራውን ነገር የሚረጭ ባክቴሪያ አለ። ቬጂቴብሎቹ ደግሞ ጄኔቲክሊ ሞዲፋይ የተደረጉ ናቸው። አንድ እነዚህ ነው። ሌላው ደግሞ በተለይ ድርቀት ካለብን ኤስትሮጅን ድርቀት ካለ ድርቀት አንድ የጤና ትልቅ ሳይን ነው ውስጣችን ችግር መኖሩን። እና ድርቀት ካለ ምን ይሆናል መሰላችሁ? ኤስትሮጅን ቅድም እንዳልኩት በሰውነት ውስጥ ለተለያየ ስራ ከተሰራጨ በኋላ ኤክሰስ የሆነው ኤስትሮጅን ኤሊሚኔት የሚደረገው በባዝሩም በምንቀመጥበት ጊዜ ነው። ኮለን ላይ ከተቀመጠ ያ ወደ ሰውነት ውስጥ እንደገና ሪሳይክል አድርጎ ይመለሳል ማለት ነው። ድርቀት ካለ ፎከስ ማድረግ አለብን። የምንበላው ምግብ ትክክለኛ ምግብ መሆኑን፣ በቀላሉ ዳይጀስት ተደርጎ በቀላሉ ኤሊሚኔት መደረግ መቻሉ፣ ፋይበር ያለበት ምግብ መሆኑን ማረጋገጥ ይኖርብናል። ሌላ በተለይ አልኮሆል የምንጠጣ ሰዎች ጉበት አይደለ ኤክሰስ የሆነውን ኤስትሮጅን ብሬክዳውን የሚያደርግልን ጉበት ላይ ነው። ኦልዌይስ ጉበት ሌላ ስራ ካለው በተለይ አልኮሆል ከገባ ቅድሚያ የሚሰጠው ቶክሲክ ለሆኑ ነገሮች ነው። ቀድሞ አልኮሆሉን ኤሊሚኔት ማድረግ ስላለበት ሌላ ስራዎችን ወደ ኋላ ይተዋቸዋል ማለት ነው። አልኮሆልን ክሊን በማድረግ ኤሊሚኔት ለማድረግ በሚያደርገው ጊዜ ያንን ብሬክዳውን ለማድረግ ጊዜ አይኖረውም ማለት ነው። ኦልዌይስ እነዚህ ችግሮች በሰውነት ውስጥ እንዲበዙ ያደርጋሉ። እና አልኮሆል የምትጠጡ ሰዎች ከአልኮሆል ጋር ያለ ሪሌሽንሽፕ በጣም በጣም ምንም እድል ሳሰጡት ሊቋረጥ የሚገባው ነው። ከሚሰጠው ከፋቲ ሊቨር ዲዚዝ ባሻገር እነዚህ ነገሮች ያስተጓጉላል። ፋቲ ሊቨር ዲዚዝ ካለብንም ደግሞ ይህንን ፕሮሰስ ያስተጓጉላል። ጉበታችን ላይ የፋት ኮንተንት ካለ በጣም ብዙ ፋት የተከማቸ ካለ ፋቲ ሊቨር ዲዚዝ ፕሮብለም ካለብን እንግዲህ ኤስትሮጅን እዛ ጋር ሜታቦላይዝድ ይደረጋል ጉበት ላይ። ስለዚህ አሁንም ጉበታችንን ጤና መጠበቅ በጣም ኢምፖርታንት ነው ማለት ነው። ሌላ እነዚህ ዚኖ ኤስትሮጅን የሚባሉት ከተለያዩ ፕላስቲክ ከምንጠጣው ውሃ ጋር ተገናኝቶ እያንዳንዱ ባትል የምንጠጣው ውሃ ወደ ሰውነታችን ውስጥ ፕላስቲኩ ይገባል እና ይሄ ዚኖ ኤስትሮጅን ከኛ ኤስትሮጅን ጋር ተመሳሳይነት ስላለው ሰውነት ውስጥ ሲገባ እንደ ኤስትሮጅን ነው የሚያስበው እና ኤስትሮጅን ብዙ ሰውነት ውስጥ እንደሚመረት ነው የሚያስበው ሰውነት እና ኤስትሮጅን ሰውነት ውስጥ እንዲበዛ ያደርጋል። እና ከፕላስቲኮች ምግብ ሰርተን ትኩስ ምግብ ፕላስቲክ ላይ የምንገለብጥ ከሆነ በፕላስቲክ አድርገን ማይክሮዌቭ የምናሞቅ ከሆነ ለዛ ነው በውስጥ እኔን የምታገኙ ሰዎች ምግባችሁ ጠርሙስ ኮንቴይነር ላይ እንዲሆን አጥብቄ በጣም ነው የምመክረው። የምንቀባቸው ኬሚካሎች ሎሽን በተለይ እነዚህ አንቲባክቴሪያል የሆኑ ሎሽኖች አንቲባክቴሪያ የሚል ጽሑፍ ካለባቸው እነሱን ነገር አቮይድ አድርጉ። ሎሽን መብላት የምንችለው ነገር መሆን አለበት። ብንበላው ጉዳት የማያመጣ በአፋችን ልናስገባው የምንችለው ነገር ነው ቆዳችን ላይ መጠቀም ያለብን እና ሎሽኖችን አቮይድ አድርጉ። ፐርፊውም፣ ሽቶ
በተለይ ደግሞ ለፀጉር ስትሬት ለማድረግ ፀጉርን ስትሬት ለማድረግ የምንጠቀማቸው ፕሮዳክቶች ተጠቀሙትን የፊት ፕሮዳክት ሜካፖች ቻፕስቲክ ሊፕስቲክ ውስጣቸው ያለውን ፕሮዳክት ዋች አድርጉ እና ልጆቻችንን የምናበላቸው ምግብ ከተለያዩ ሆርሞኖች የራቀ መሆኑን ኦርጋኒክሊ የበቀሉ ምግቦች መሆናቸውን ማረጋገጥ ይኖርብናል። ከዚህ በኋላ ደግሞ ኤስትሮጅን ሲያንስ ደግሞ የሚሆነውን እናያለን። ኤስትሮጅን እጥረት ደግሞ ሜኖፖዝንስ ምን እያደረገ ነው? ኦቫሪ ዙሪያ ያሉ እንቁላሎች እየቀነሱ ሲመጡ እነዚህ ሁለት ሆርሞኖችም እየቀነሱ ይመጣሉ፣ ኤስትሮጅን ፕሮጀስትሮን። እያንዳንዷ ሴት ልትረግጠው ወደፊት የሚጠብቃት ስለሆነ ነው ሁሉም ሴቶች እና ወንድ ደግሞ ሚስቱ እንደ በፊቱ መሆን ሲያቅታት እንዳይነካት ስትፈልግ አትንካኝ ስትለው ብዙ በፊት የምታደርገው ነገር ሲያስጠላት ምን ሆና ነው ብሎ ኮንፊውዝድ እንዳይሆን ሰርፕራይዝ እንዳይሆን ቢያቅ ሚስቱን ሰፖርት ያደርጋታል አይደለ? የወንዶች ሆርሞን ምን እንደሆነ ብናቅ ያገባናቸው ሰዎች የሆነ ፋንክሽናቸው ሲቀንስ አውጥተን የምንጥላቸው እንዳይሆን የሆኑትን ነገር አንደርስታንድ ብናደርግ ልናግዛቸው እንችላለን። ወይ ደግሞ ልንሆን ያለነውን ነገር ብናቀው አስቀድመን መጠንቀቅ እና ራሳችንን መጠበቅ እንችላለን። እድሜ መጨመሩ ግዴታ ቢሆንም ሰፈሪንግን ሰፈር ማድረግ መሰቃየት ግን ግዴታ አይደለም። በዚህ ዘመን ብዙ ሰው ሜኖፖዝ ላይ ሲገባ ራሱን ያጠፋል። ሜኖፖዝ ላይ ሲገባ ትዳሩን ይፈታል። ምክንያቱም ብዙ ችግሮች ይዞበት እየመጣ ስለሆነ ሴቷ እንደ ድሮ ስለማትሆን ለወንዱ ወንዱም ደግሞ የራሱ ኬዝ አለው። የሱን ኬዝ ሴቷ ባለማወቋ የሆነውን ነገር ብቻ ሁለቱም ስለማይግባቡ በግልጽነት ስለማይነጋገሩ ብዙ ኮዝ ይፈጠራል። ኤስትሮጅኑ ካነሰ ከፕሮጀስትሮን ጋር እኩል ማች ካላደረገ እነዚህ የተለያዩ ኬዞችን ያመጣል። ዲፕሬሽን፣ ኤንዛይቲ፣ የጆይንት ፔን፣ ቲኒንግ ሄር፣ ፀጉር በጣም እየሳሳ ይመጣል። ውሃ ፓፊ የሆነ ፌስ ውሃ ይይዛል ሰውነታችን። ውሃ እንደዚህ ያበጠ ይመስላል ሰውነታችን፣ ፓፊ ይሆናል። ድራይ ስኪን፣ ውበት የሌለው ቆዳ ይመጣል። ዌይት ጌን አይደለ? ክብደት ከሜኖፖዝ በኋላ ለመቀነስ ህልም ነው። መቀነስ አይቻልም፣ ምክንያቱም ሜታቦሊዝም በጣም ስሎ ዳውን ያደርጋል። ዳይጀስት በቀላሉ አናረግም። ምግብ በልተን ይቀመጣል፣ ስሎ ዳውን ይሆናል። ቫጂናል ድራይነስ አለ። ቅድም እንደነገርኳችሁ ትዳር ላይ ወደ ፍቺ የሚገቡት ቫጂናል ድራይነስ ስላለ ማለት ነው። ፈቲግ ሁልጊዜ ህመም ነው፣ ስቃይ ነው። ብሬን ፎግ አለ፣ ሄዴክ፣ ራስ ምታት፣ ስሊፕ ፕሮብለም፣ ሙዲ መሆን፣ ምንም ደስተኛ አይደሉም በብዛት። በቃ ሰዎች ሜኖፖዝ ላይ ከገቡ ደስታቸው እኩል ነው የሚርቀው። እነዚህ ችግሮች ሁሉ ይዞ ይመጣል። ኤስትሮጅን ደግሞ ካነሰ ማለት ነው። እያነሰ ሲመጣ እየቀነሰ ሲመጣ ምርቱ እየቀነሰ ሲመጣ ፕሪሜኖፖዝ ይባላል። ቀድሞ እየቀነሰ ሲመጣ ስለሚጀምር ማለት ነው። ከዛ በኋላ 1 አመት አንድ ሴት ፔሪድ ሳታይ ከቆየች ፉሊ ሜኖፖዝ ላይ ገብታለች ማለት ነው። ሕክምና ላይም ሰፖርት የሚያደርጋት ሆርሞን ሪፕሌስመንት ለማድረግ 1 አመት ፔሪድ አለማየቷን ጠይቀው ነው ያደርጉት እና 1 አመት ካልመጣ ተመልሶ እንደማይመጣ ስለሚያውቁ ያን ጊዜ ሆርሞን ሪፕሌስመንት ካለም ሪከመንድ ያደርጋል። ከምናረጋቸው ነገሮች፣ ከገጠሙን ላይፍ ስታይል፣ አሁን ካለው ላይፍ ስታይል፣ ንግዱ በሙሉ የሰው ልጅ ላይ ነው እየተካሄደ ያለው። ከራሳችን ዲኤንኤ ጋር ተመሳሳይነት የሌለው ምግብ ነው የምንበላው። እንስሳቶች ሳር መብላት ካለባቸው ሳር ብቻ ነው የሚበሉት። ስጋ መብላት ያለበትም ስጋ ብቻ ነው የሚበላው። በሬን ስጋ ብላ ብትሉት አይበላም። የማይገባቸውን ነገር አያደርጉም እና የተሰጣቸውን እድሜ በደንብ በአግባቡ ይኖራሉ። ለኛ የተሰጠን እድሜ ሎንግ ነው፣ ግን ለዲኤንኤያችን የተገባ ምግብ አይደለም የምንበላው። ፕሮሰስ የተደረጉ ለኛ ዲኤንኤ ያልተገቡ ምግቦችን ነው የምንበላው። ስለዚህ አሁን ላለንበት መከራ ተጋልጠናል ማለት ነው። ሜኖፖዝ ውስጥ እንድንገባ የሚያደርጉ ነገሮች ብዙ ናቸው። ኤስትሮጅን ቅድም እንዳልኩት ካነሰ ኢምባላንስ የሚያመጣው ዋናው የምንበላው ላይፍ ስታይላችን ነው፣ አመጋገባችን ነው። በተለይ የኢንሱሊን ሆርሞን በደም ውስጥ ከፍ ካለ በጣም አደገኛ ነው። ታይፕ 2 ዲያቤቲክስ ያለባችሁ ሰዎች በፊት ስትበሉ የነበራችሁ እንጀራችሁ አሁን ለምንድን ነው ባዘር የሚያደርጋችሁ? ለምንድን ነው የሚረብሻችሁ?
ምክንያቱም ወደ ሜኖፖዝ ስንገባ ሰውነታችን እንደ ድሮ አይደለም ፋንክሽን የሚያደርገው። በተለይ በፊት ስኳር ምን በላይ ነበርን፣ ጣፋጭ ነገር ምናበዛ፣ አልኮሆል ምን ጠጣ የነበርን ሰዎች ወደ ሜኖፖዝ ስንገባ መጠንቀቅ አለብን። ሜኖፖዝ በፊት ያላችሁ ሴቶች ብታደርጉት ብዬ የማስበው ፕሮሰስ የተደረጉ ምግቦችን አቁሙ። በተለይ በውጭ ዓለም የምትኖሩ ሰዎች ሜክ ሹር አንቲባዮቲክ ፍሪ የሆነ ሆርሞን ያልተወጋ ሆርሞን ፍሪ ይላል እኮ ይገርማቸዋል። ሌሎቹ ሆርሞን አላቸው ማለት ነው። ሆርሞን ፍሪ ነው ኦርጋኒክ ነው ብለው ከጻፉ ሌላው ስጋ ሆርሞን አለበት ማለት ነው። እና ልጆችን ከነዚህ ነገሮች በተለይ ህፃናትን ፕሮቴክት አድርጓቸው። ሴቶች ልጆችን በጣም እየተሰቃዩ ነው። ብዙ ህፃናት በጊዜ ነው መከራ የሚቀበላቸው እና የሚበሉትን ምግብ ከቤታቸው በልተው እንዲወጡ እኛ የሰራነውን እኛ አይናችን ያየውን ቅባት ዘይቱ ምን አይነት ኦይል ነው ሲድ ኦይል እንዳይሆን በአሜሪካ ያለ የበቆሎ የካኖላ ኦይል እነዚህ የማታውቋቸው ከኦሊቭ ኦይል ከአቮካዶ ኦይል ከኮኮናት ኦይል ውጭ ያሉትን አቮይድ አድርጉ። ህፃናትን በጣም ሰፈር እያደረጉ ነው። ውጪ ተሰርተው የሚሸጡ ምግቦች የምትሰሩትን ምግብ ራሳችሁ ኩክ ካላደረጋችሁት ከውጭ አትግዙ። ውጪ ሄዳችሁ አታብሏቸው። ለራሳችሁ ደግሞ እድሜያችሁ ከፍ እያለ ሲመጣ ካርቦሃይድሬታችሁን የቀነሳችሁ መምጣት በጣም ጥሩ ነው። ከመብላታችሁ በፊት ካርቦሃይድሬት ደግሞ መብላት አለብን ብላችሁ የምታስቡ ከሆነ ኦልዌይስ የግሉኮስ ስፓይኩን ለመቀነስ የምትበሉት ምግብ ላይ ኦልዌይስ ፕሮቲን እና ቬጅቴብል እንዲኖር አድርጋችሁ ፕሮቲኑን ቬጅቴብሉን ጨርሳችሁ ከበላችሁ በኋላ ወደ ካርቦሃይድሬቱ ብትመጡ ጥሩ አማራጭ ነው። ምግብ ከበላችሁ በኋላ ዋክ አድርጉ። 10-15 ደቂቃ በደንብ አድርጋችሁ ዋክ አድርጉ። ይሄ ደም ውስጥ ያለውን ግሉኮስ በደንብ አድርጎ ይቀንሳል እና በሜኖፖዝ ላይ ያለውን ችግር ልትፈቱ ትችላላችሁ። በጣም ብዙ ወዮች አሉ ሜኖፖዝን ሲምፕተሙን ለማስተካከል። ወደዚህ ችግር ውስጥ እንዳትገቡ አድሬናል ግላንድን ሰፖርት ለማድረግ የሚያስችላችሁ ብዙ ወዮች አሉ። በኋላ በጥያቄ ከመጣ ለመመለስ ሞክራለሁ። ለሜኖፖዝ ስታወሪ ሴቶችን ብቻ ነው ወይስ ወንዶችም ይሄ ነገር ይገጥማቸዋል? የሚገርምህ በዚህ ሀገር ያው ጌማቸውን እየተጫወቱ ምናምን ዲፕረስድ ስለሚሆኑ ወጣቶቹ በጊዜ ቴስቶስትሮን መውሰድ ጀምረዋል። ሪፕሌስመንት ሲንቴቲክ ሪፕሌስመንት ማለት ነው፣ የሆርሞን ሪፕሌስመንት እና አብዛኞቹ ወንዶች early እሱን ስለሚጀምሩ ብዙዎቹ መውለድ አይችሉም። ይገርም ነገር ያንን የሚያደርጉት ለምንድን ነው? ሞቲቬት ያጣሉ። ከራሳቸው ሰውነታቸው ፕሮዲዩስ እንዳያደርግ ወንድ መሆን ያለበትን አይደለም የሚያደርጉት። ወንድ በቃ ኔቸር ሲያደርግ ነው ወጥቶ የተለያዩ ነገሮችን ሲያደርግ የወንድ ስራ ሲሰራ ነው ሞር እንደ ወንድ እየሆነ የሚሄደው። ልጆች ግን በአሁን ጊዜ በቃ ጌም ላይ ነው ተኮራምተው ጌም ላይ ነው እና ሌላ ነገር ማድረግ ስለሚያቅታቸው ሴክሹዋል ላይፋቸው ራሱ በጣም ደካማ ነው። ስለዚህ አሁን early age ቴስቶስትሮን መውሰድ ጀምረዋል እና ያ ቴስቲክላቸውን ሽሪንክ እንዲያደርግ ያደርገዋል። ልጅ ለመውለድ ያቅታቸዋል ማለት ነው። ችግር ውስጥ ነው ያሉት። ወንዶቹም አግብተነው ምንም ችግር የሚገጥመው አይመስለንም። ወይ ደግሞ እንደ በፊቱ አክቲቭ ካልሆነ ሴክሹዋል ላይፍ ላይ ሌላ ሴት የወደደ ይመስላታል አይደለ? ሌላ ሴት የወደደ እሷን የጠላት ይመስላታል። ነገር ግን ስትራግል እያደረገ መሆኑን አታውቅም። እየታገለ እንደሆነ ላይፉ ላይ ያለውን ቻሌንጅ በምን ምክንያት እንደዛ እንደሚሆን ማወቅ አለባት ሴቷ። እና ይሄን ዊክነስ ካየች ልታግዘው ትችላለች። አይዞ ትክክለኛ ምግብ በማብላት ምናልባት ዊክነሱ ምን እንደሆነ ከተረዳች፣ ሰውነቱ ጌን እያደረገ ከመጣ እየወፈረ ከመጣ እነዛ ኬዞች በዚህ ምክንያት ነው። ምክንያቱም ሰውነታችን ውስጥ ኦልዌይስ የፋት ሴል እያደገ ከመጣ ኤስትሮጅን መጠኑ እየቀነሰ ነው የሚመጣው። ሰውነት እየወፈረ መጣ ማለት ቴስቶስትሮን በተቃራኒው ነው የሚሆነው። ኤስትሮጅን እየበዛ ነው የሚመጣው ማለት ነው። ምክንያቱም ቅድም እንዳያችሁት ኤስትራዲዮል የሚባለው የፌዝ 1 ከፋት ሴል እንደሚመረት አይተናል። የፋት ሴል ነው ፕሮዲዩስ የሚያደርገው እና ፋት እየጨመረ ሲመጣ ቴስቶስትሮን እየቀነሰ ይመጣል። ስለዚህ ባል እየወፈረ ሲመጣ ያ ችግር ፌስ እያደረገ ነው። ታይፕ 2 ዳያቤቲክስ ያለባችሁ ወንዶች ታውቁታላችሁ ስትራግል እንደምታደርጉ። ሴክሹዋል ላይፋችሁ ዜሮ ነው የሚገባው አይደለ? ምክንያቱም ኢንሱሊን ግሮዝ ሆርሞን ኢንሱሊን ከፍ አለ ማለት ግሮዝ ሆርሞን ኦልዌይስ ወደ ታች ነው የሚወርደው። ኢንሱሊን በሌለበት ነው ግሮዝ ሆርሞን የሚመረተው። ስለዚህ እነዚህ ነገሮች ባላንስ ካላደረግን ስትራግል እናደርጋለን። መፍትሄው ደግሞ በጣም ቀላል። ስለዚህ ሁል ጊዜ ቴስቶስትሮን ከኤስትሮጅን ጋር ካልተመጣጠነ ለወንዶች ደግሞ የኛ
ኤስትሮጅን ከፕሮጀስትሮን ጋር ካልተመጣጠነ ነው ችግሩ። ለወንዶች ደግሞ ቴስታስትሮን ከኤስትሮጅን ጋር ካልተመጣጠነ ማለት ቴስታስትሮኑ 10 ሆኖ ኤስትሮጅን 1 መሆን አለበት። በጣም ጥቂት ኤስትሮጅን ነው የሚፈልጉት እነሱ፣ በጣም ጥቂት። ቫይታሚን ዲያችሁ ደግሞ ከ30 እስከ 100 መሆን አለበት። ዩሲ ቫይታሚን ዲ ሃይ ሆርሞኑ እንዴት ከፍተኛ እንደሆነ በጣም ኢምፖርታንት ነው። ቫይታሚን ዲያችሁ ሃይ መሆን አለበት። እነዚህ ሶስቱ አንድ ላይ ከሆኑ ነው ጥሩ የወንዶች ሆርሞን አለው ይሄ ሰው የሚባለው ማለት ነው። እነዚህ ነገሮች ካልተሟሉ ግን ኤንድሮፖዝ ይባላል። እኛም እንደዛ እንደምንባለው አይደለ? ኤንድሮፖዝ ማለት የወንድ ሞኖፖዝ ማለት ነው። ወደዛ ደረጃ ካልመጣ ወንዱ ጋር እነዚህ ነገሮች ካልተሟሉ የሴቶች የምንድን ነው ኤስትሮጅን በሰውነት ውስጥ ይበዛና ማለት በቃ ሴክሹዋል ላይፉ 0 ይገባል። እሱ ብቻ ሳይሆን ዲፕረስድ ይሆናል፣ ሞቲቬሽን የለውም፣ ፊውቸር የለውም፣ ፕላን አያወጣም። በጣም በቃ ተስፋ ቆርጦ ነው የሚኖረው። ብዙ ጊዜ ወንዶች እንደዛ ይሆናሉ። ስለዚህ ኤንድሮፖዝ ማለት እንደዛ ነው ማለት ነው። በወንዶችም አለ። ወንድና ሴት ታመዛዝኑ ወንድ ነው በብዛት በህርት አታክ የሚጎዳው፣ ህርት አታክ የሚያገኘው ማለት ነው። ሴት ከመኖፖዝ በኋላ ነው ህርት አታክ የሚመጣባት እንጂ ከዛ በፊት ሴፍ ናት ኤስትሮጅን ስላለ በደንብ። ግን መኖፖዝ ስትገባ ከወንዶች እኩል እንትናለን ችግር ሊመጣ ይችላል ራሳችን ማንጠብቅ ከሆነ። ስለዚህ እነዚህ ነገሮች ናቸው ኢምፓክት የሚያደርጉንና ቴስታስትሮን እንዲመረት ዚንክ በጣም ኢምፖርታንት ትልቅ ሩል አለው። የስኳር መጠናችንን ፊክስ ማድረግ፣ ኢንሱሊን በዝቶ እንዳይገኝ። ኢንሱሊን ከበዛ በደም ውስጥ ግሮዝ ሆርሞን አይኖርም። ኢንሱሊናችንን ኮንትሮል እናድርግ። ቫይታሚን ዲ ከሌሎች ሆርሞን ጋር ባላንስ ማድረግ እንዲችል እናድርግ። የምንበላው ምግብ እነዚህ አሁን ቅድም ያልኳቸው ሆርሞን ያለባቸው ምግቦች የምንበላ ከሆነ ኤስትሮጅን በሰውነት ውስጥ መብዛቱን ይቀጥላል ማለት ነው። እንደ ሴቶች ኤስትሮጅን ዚኖ ኤስትሮጅን የሚባለው ከኛ ሆርሞን ጋር ተመሳሳይነት ያለው ሆርሞን ነው። ተመሳሳይነቱ ከቀጠለ ሰውነታችን ውስጥ ያ ነው የሚበዛው ማለት ነው እና ቴስታስትሮኑን ይቀንስብናል። ለዚህ መፍትሄው ጾም በጣም ኢምፖርታንት ነው ለወንዶች። ፋስት ስታረጉ የግሮዝ ሆርሞን በደንብ አድርጎ ከፍ ይላል። ለምን? ስንጾም ምግብ ስለማይገባ ኢንሱሊን ይቀንሳል። ኢንሱሊን ሲቀንስ ግሮዝ ሆርሞን ከፍ ይላል። በዛ ጊዜ ለቴስታስትሮናችሁ በጣም አሪፍ ነው ማለት ነው። ስለዚህ የተለያዩ ሰፕሊመንቶችን ዚንክን፣ ቫይታሚን ዲ፣ ማግኒዥየም፣ ሜታል የተደረገ ቢ ኮምፕሌክስ ሰፕሊመንቶችን በመውሰድ ፋስት እያደረጋችሁ ቀዝቃዛ ውሃ ከወገባችሁ በታች በጣም ከባድ የሆኑ ኤክሰርሳይሶችን ብረት መግፋት የእናንተን ቴስታስትሮን በደንብ አድርጎ ባላንስ ያደርገዋል። ይህን ይመስላል አላዛ። በጣም ቴንኪው አዝዬ፣ ቆንጆ መልስ።